ሰላም ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦቻችን ዛሬ አንድ ልብ ሰባሪ በሆነ ሐዘን ውስጥ ሆነን ወደ እናንተ መጥተናል። እኔ በስራ አጋጣሚ በተለያዩ አጋጣሚዎች የማውቀው የቅርቤ የምለው ሰው ነው። እንግዲህ መላ ኢትዮጵያውያንም ደግሞ በተለያዩ የኪነ ጥበብ ስራዎቹ ጥርስ በማያስከድኑት የኮሜዲ የትወና ስራዎቹን ከዛም ባለፈ ደግሞ የማስታወቂያ ስራዎቹ በብዙዎች ዘንድ ይታወቃል። ከዛም ባለፈ በኢትዮጵያ የቴሌቪዥን መዝናኛ ፕሮግራም በብዙዎች ዘንድ ተወዳጅ የሆነ ፕሮግራምንም ይመራል። ተወዳጁ አርቲስት ነጻነት ወርቅነህ እንግዲህ ባልጠበቅነው መልኩ ነፂ ማረፉን ዛሬ ሰምተናል። ይሄ እንግዲህ ብዙዎችን ሐዘን ውስጥ ከቷል። እንግዲህ ሁላችንም ወደዛ ሀያጆች ብንሆንም አንዳንድ ሐዘናቸውን ከፍ የሚያደርጉት ባልጠበቅንበት ሰዓት ባልገመትንበት ሰዓት መሆናቸው ነውና የነፂም ጉዳይ ከዚህ አንጻር እጅግ በጣም ልብ ሰባሪ ሆኖብናል። እኔ ደግሞ በስራ ገጠመኞችም እንደዚሁም ደግሞ እሱ በተማረበት የትምህርት ተቋምም የመማር እድል አግኝቼ ነበርና አንዳንድ በቅርበት የማውቃቸው ጉዳዮችም ስለነበሩ ይበልጥ ስለዚህ ሰው ስሜት አለኝ። በጣም የምወደው ተዋናይም ነበረ ነፂ። እንግዲህ እንደ ጠዋት ጤዛ ታይተን የምንጠፋ መሆናችን ስለ ቆምን ብቻ ዘላለማዊ የሆንን መስሎ ለሚሰማንም ትልቅ ትምህርት የሚሆን ይመስለኛል። ምክንያቱም ማንም ባልጠበቀበት ሁኔታ ውስጥ ነው ይህንን ገጠመኝ የሚሰማ ነው። ከምንም በላይ ደግሞ ያስገረመኝ አንድ ጉዳይ አለ። ህይወቱ ከማለፉ አስቀድሞ ያደረሰው መልእክት ነበረ፣ ያስተላለፈው መልእክት ነበረ። ይሄ መልእክት ደግሞ በብዙዎች ዘንድ አሁን አነጋጋሪ እየሆነ መጥቷል። እውነት ህልፈቱን ያውቀው ነበር ማለት ነው? የሚሰማው ነገር ነበረ ወይ እንዲሉ አስችሏቸዋል ብዙዎችን እና ያ ጉዳይን አወራቸዋለሁ። ውድ ቤተሰቦች ወደ እናንተ አደርሰዋለሁ መረጃውን። ከዛም ባለፈ ደግሞ የአርቲስቱን ህልፈት ተከትሎ ብዙዎችም ሐዘናቸውን እየገለጹ ነው ያለው። አሁን ያለው ነባራዊ ሁኔታ ምን ይመስላል የሚለውን የቅርብ ሰዎችንም ለመጠየቅ ሞክሬያለሁ። ውድ ቤተሰቦቻችን እንግዲህ ሐዘናችንን ለመግለጽ የሚያስችል ፕሮግራም ነው ይሄ ፕሮግራም። እስከ ዝግጅታችን ፍጻሜ ድረስ እንግዲህ አብራችሁን እንድትቆዩ ጋብዛችኋለሁ። በዚህ አጋጣሚም ደግሞ ለዩቲዩብ ቻናል አዲስ የሆናችሁም ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑን። ሀሳብ አስተያየቶቻችሁ ደግሞ ያበረቱናል፣ ያጠነክሩናል፣ እንዲሁም እንደ ግብአትነት እንጠቀማቸዋለን እና በኮመንት መስጫው ላይ ያስቀምጡልን። ውድ ቤተሰቦቻችን እስከ ፍጻሜያችን ድረስ አብራችሁን ቆዩ። እንግዲህ የዛሬዋ ዕለት በኢትዮጵያ ኪነ ጥበብ ኢንዱስትሪ ጥቁር ቀን ተብላ መጣራት የምትችል ያላሰብነውን ያልጠበቅነውን ዱብዳ የሰማንበት ወቅት ነው፣ ቀን ነው ዛሬ እና ሐዘን ውስጥ ሆኜ ነው ይህን ፕሮግራም ወደ እናንተ ለማድረስ እየሞከርኩኝ ያለሁት። ማውራት የሚገቡኝ ጉዳዮች ስላሉ ነው። ውድ ቤተሰቦቻችን ነፂ እንግዲህ በመላው ኢትዮጵያውያን ዘንድ እድሜ ሳይለየው፣ ጾታ ሳይለየው፣ ብሔር ሳይለየው አማርኛን የሚሰሙ ሁሉ የሚወዱት ጥርስን የማያስከድን አቅም ብቃት ያለው ተዋናይ መሆኑን ሁሉም ሰው የሚመሰክርለት ሀቅ ነው። ከዛም ባለፈ ደግሞ በተለየ የአነባበብ ስታይል የሚያቀርባቸው የማስታወቂያ ስራዎቹ የራሱን ቅርጽ እንዲያበጅ በኢትዮጵያ የማስታወቂያ ኢንዱስትሪ ውስጥ የራሱን ቅርጽ እንዲያበጅ ያስቻለው ባለሙያ እንደሆነ ብዙዎች የሚያውቁት ይመሰክሩለታል። ከዛም ባለፈ ደግሞ ነፂ ቲያትርን የተማረበት ተቋም አዲስ አበባ ዩኒቨርሲቲ፣ እኔም በተወሰነ መልኩ በዛው ተቋም ውስጥ አልፍ ያለውኝና ስለሱ የሚወሩ ነገሮችን በእድሜ ባንደራረስም የሱ ባች ባልሆነም ነገር ግን መምህሮቻችንም በስራ አጋጣሚ የሚያውቁ ተማሪዎች ሆነንም ስለሱ ያወሩ ነበረ። ረጅም ዓመታትንም ደግሞ በታታሪነት እዚሁ ሙያ ላይ የቆየ ነው። እንግዲህ ያም ረጅም ሰዓት ታታሪ ሆኖ የሰራበት በመጨረሻም እየካሰው ነበረ። እንግዲህ እግዚአብሔር ደግሞ ቀን ዛሬ ነው አለና ፍቃዱ ሆኖ በስጋ ከኛ ተለይቷል። ይሄ ደግሞ ሰው ስለሆንን ትላንት አብሮን እንዳሳለፈ ትላንት በሱ
ብዙ ቁም ነገሮችን፣ ብዙ መዝናናቶችን እንዳገኙ ሰዎች ደግሞ ማዘናችን ተጠባቂ ነው፣ የሚጠበቅም ነው። ነፂን በሁሉም ዘንድ ተወዳጅ ነው እንድንልም ከሚያስችሉን ነገሮች አንዱ ከህልፈቱ በኋላም እያየን ያለነው ከባለስልጣናት ጀምሮ እስከ ተለያዩ ሰዎች ስለ ግለሰቡ ህልፈት ከሰሙ በኋላ ሀዘናቸውን በተለያየ መንገድ እየገለጡ ነው። ብዙዎችም ባለማመን ውስጥ ሆነው ሀሳባቸውን ሲሰጡ ተመልክተናል። ምክንያቱም ለዚህም ደግሞ እንደ አንድ ምክንያት ሆኖ የሚቀርበው ከዚህ በፊትም የሕክምና ሂደት ላይ በነበረበት ጊዜ አረፈ በሚል ትንንሽ ሳንቲሞችን ከማህበራዊ ሚዲያዎች ለማግኘት በሚል ስሙን ያጠፉ ሰዎች ስለነበሩ ያ ልምድ ስለነበረ በማህበራዊ ሚዲያ ተመልካቾች ዘንድ ይህንንም መረጃ ለመቀበል ከብዷቸው ነበረ። ብዙዎች ሲከብዳቸው አይቻለው። ብዙዎችም የመረጃውን እውነተኛነት ሲጠይቁኝ ነበር። ከዛ በኋላም እንግዲህ ኦፊሻል በሆኑ ገጾች ከተረጋገጠ በኋላ የመንግስት ባለስልጣናት፣ አብሮ አደጎቹ፣ ጓደኞቹ፣ የኪነ ጥበብ ባለሙያዎች፣ የስራ አጋሮቹም ጭምር ህልፈቱ ላይ ሀሳባቸውን መስጠት ሲጀምሩ እንግዲህ ብዙዎች እውነት ነው የሚለውን ነገር እንዲቀበሉ አስችሏቸዋል። እነዚህ ከወጣትነት ጊዜ ጀምሮ ከልጅነት ጊዜው ጀምሮ ነው ኪነ ጥበብ ላይ ቲያትር ላይ ይበልጥ ደግሞ ተሰጥቼበታለሁ ብሎ የሚያምነው ደስ ብሎትም እንደሚሰራ በተደጋጋሚ ሲናገር እንደምንሰማው ቲያትር ስራ ላይ ከልጅነቱ ጀምሮ እጅግ በጣም ይጥር ነበር። ከዛም ባለፈ በትወና ብቻ ሳይሆን የራሱንም ቲያትር በማዘጋጀትም ይንቀሳቀስ እንደነበረ ያለፉት የስራ ታሪኮቹ ይናገራሉ። እነዚህ እንግዲህ የሶስት ልጆችም አባት እና ባለትዳር መሆኑ የሚታወቅ ነው። እግዚአብሔር እንግዲህ ዛሬ ቀንህ ነው ብሎት ወንድማችን በስጋ ከኛ ተለይቷል። የሚገርመው ነገር ግን ብዙዎችንም አሁን እያነጋገረ ያለው ከህልፈቱ ከቀናት በፊት የኢንስታግራም ገጹ ላይ አስተላልፎታል የተባለው መልእክት እውነት ነፂ የህልፈቱን ጉዳይ የመሞቱ ጉዳይን እያሰበው ነበረ ወይ እንድንል ያስቻለ ነው። ምክንያቱም ሐሳቡንም ስታዩት ከህይወት ትምህርት እንዳገኘ ሰው በህይወት ለሚቀጥሉ ሰዎችም ደግሞ ትልቅ ስንቅ መሆን የሚችልን ሐሳብ ስለሆነ ያንጸባረቀው ምናልባት ከህይወት ልምዱ ካያቸው ነገሮች በመነሳት ይህን ሐሳብ አንጸባርቋል የሚል መላምቶችን ብዙዎች እንዲሰጡ አስችሏቸዋል። እንግዲህ ውድ ቤተሰቦች ሐሳቡን ላካፍላችሁ። አንድ ሰው ምን አለኝ መሰላችሁ ብሎ ነው ሐሳቡን የጀመረው። ገንዘብና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለ፣ ሁሉንም ነገር ታጣለ። ያንን አስታውስ ይላል ነፂ በመጨረሻ ባስተላለፈው መልእክቱንም ሲቀጥል ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑርና ሌላው ሁሉ ወደ ቦታው ይወድቃል ሲል ለህይወት ስንቅ መሆን የሚችልን በህይወት ልምድ የተፈተነን ምክርን ነበር በኢንስታግራም ገጹ ላይ ያስተላለፈው። ይህን መልእክት ካስተላለፈ እንግዲህ ከቀን በኋላ ነው እልፈቱን የሰማ ነው። ብዙዎችም ምናልባት ከዚህ በፊት የተለያዩ ተመልካቾች አካላዊ ለውጦቹን አካላዊ ገጽታው ላይ የሚታዩ ለውጦችን መነሻ በማድረግ በተለያዩ በቻሉት መንገድ በኮመንት መስጫም በተለያዩ ሐሳብ መስጠት በሚያስችላቸው መንገዶች ሁሉ ስለ ነፂ ጤንነት ሲጨነቁ ታምም ያለው ብሎ እንኳን ሳይናገር ብዙዎች ባዩዋቸው ነገሮች ተነስተው የተለያዩ ሐሳቦችን ሲሰጡ በተደጋጋሚ እናይ ነበረ። ከዛም በኋላ ደግሞ እሱም ሕክምና ሌላ ሀገር ላይ ሄዶ ማድረጉንም ሰምተን ነበረ። ከዛ በኋላም ማለት ነው እንግዲህ እግዚአብሔር ቀንህ መጨረሻ የምድር ቆይታ ይሄ ነው ስላለው እንግዲህ ዛሬ መጨረሻው ሆኗል። ነፂ ያስተላለፈው መልእክት ግን የእውነት የነበረበትን ስሜት እንድናስበው ያደረገን ነው የሚል አስተያየት ብዙዎች ሲሰጡ ሰምቻለሁና እንግዲህ እኔም ሐዘኔንም በዚሁ አጋጣሚ ለመግለጽ ከዛም ባለፈ ደግሞ እውነት የህይወታችን ወደ መጨረሻዎቹ አካባቢዎች ላይ የሚታዩ ነገሮች ካሉ ወይ የምንረዳቸው ነገሮች አሉ ወይ የሚለውን ጥያቄን ይበልጥ ከፍ ያደረገ ሐሳብም ስለሆነ ሐሳባችሁን እንድትሰጡበት ወደ እናንተ ማምጣት ወደድኩኝ። ወደ ቤተሰቦቻችን
ለመላው ቤተሰቦቹ፣ ለጓደኞቹ፣ ለስራ አጋሮቹ በሙሉ መጽናናትን እንመኛለን። ለአድናቂዎቹም ብዙዎች ሀዘናቸውን እየገለጹ እያየሁኝ ስለሆነ ለሁላችሁም መጽናናትን እንመኛለን። እግዚአብሔር በምድር የምንኖርበትን ቆይታችንን የቁም ነገር ብዙዎች ልብ ውስጥ የምንገባበት እንዲሁም ደግሞ የማይወድቅ ስም ተክለን የምናልፍበት እንዲሆን እግዚአብሔር እንዲረዳን ደግሞ ምኞቴ ነው። ውድ ቤተሰቦቻችን ስለነበረን ቆይታ ደግሞ እጅግ አድርጌ አመሰግናለሁ። ስርዓተ ቀብሩንና ሌሎች ጉዳዮችን አስመልክቶ የሚኖሩ አዲስ ነገሮችም ካሉ መልሼ ይዤ የመጣ ይሆናል። ስለነበረን ቆይታ ግን በድጋሚ አመሰገንኩኝ። በሌላ ቪዲዮ እስከምንገናኝ ውድ ቤተሰቦቼ ቸር ቆዩኝ።